ቼክ ማይኳን ዋጓን ወራሌው ለወይለ እንጀምር ጀምራለሁ ሰላም ብለናል እጅ ነስተናል አንገት ደፍተናል ይወተናል ይላል እንደምን አላችሁልን ውድ የዩቲዩብ ተከታታዮቻችን ተኳኩለናት በሉ ተብሏል ቤተሰቦች እንግዲህ የሳቅ ጨዋታ እንዲሁም የመዝናኛ እንዲሁም የቁም ነገሩ ቤት ውስጥ ነው የመጣችሁት እኔ ወንድማችሁ ተሙኑጉስ እንዲሁም እኔ ግስላው ከካሜራው በስተጀርባ ቅመሚት አንድ ላይ በመሆን ነው የተከሰትንላችሁ አቤት ሳት ቤተሰቦች አብራችሁን ለሚቀጥሉ ሰዓታት ስለምትሆኑ ከልብ እናመሰግናለን አብራችሁን ቆዩ ይያለን የዛሬውን ፕሮግራም ስፖንሰር ያደረገላችሁ መዲ ፐርፊውም ነው መዲ ፐርፊውም በተለያየ ፍሌቨር ቤቶች ድረስ እናመጣለታለን መጪው በዓል ነው እንግዲህ ለመጪው በዓል ለቤተሰቦች ለወዳጅ ለዘመዶች እንግዲህ ጊፍት መስጠት ከፈለጋችሁ አለንላችሁ ይላችኋል መዲ ፐርፊውም ከስር ባለው ስልክ ቁጥር ወይም ደግሞ ሶሻል ሚዲያ ሊንኮቻችን እየገባችሁ ኦርደር ማድረግ ትችላላችሁ ዛሬ ሰርፕራይዝ ተደርገናል ግን ከዛ በፊት የሰብስክራይብ በተኗና የላይክ ምልክቷን መጫናችሁ እንዳትረሱ የደወል ምልክቷን ስትጫኑ ቤተሰብ ነው የምትሆኑት ሬጂስተር ትደረጋላችሁ የዛሬው ሰርፕራይዛችን እንግዲህ ውድ ወንድማችን ከውጭ ሀገር ድረስ ሌንስ ውስጥ የፈለግነውን ትኩስም ሆነ ቀዝቃዛ መጠጦች አድርገን እንድንጠጣበት እንድንዝናናበት አይቴክኖሎጂ አሁን ይሄ ሌንስ የካሜራ ሌንስ ነው ይመስለው አይታችሁታል ቤተሰቦች እንግዲህ ጊፍት ተልኮልናል የተለያዩ ጊፍቶች እንግዲህ ጊፍት የሚባለው እኔ እንጃኒ አንደበት ይውለት ያዘ እንደገና ደግሞ ትንሽ ዛሬ ኳሊቲ ያልጨመረባችሁ ላይቶች የተላኩልን ማለት ነው ክሪስማስን በተመለከተ ነው በተጨማሪም ደግሞ ከዚህ በፊት መስክ ላይ ወጥተን የቀረጽናቸው ቪዲዮዎች በማየት እንዳንቸገር የካሜራ ትንሽ ኤረሮችን ምናምን አይቶ እንዳንቸገር የካሜራ መያዣም ጭምር ነው የተላከልን የተለያዩ ጊፍቶች ነው የተላኩልን እንወዳቸዋለን እናከብራቸዋለን የኛ ውድ ቤተሰቦች ለኛ በጣም ትልቅ ነገር ነው ከልብ እናመሰግናለን ማመስገን ያራርቃል ብለውና we love you እስቲ እንግዲዝኛ we love you ላይክ ያረጋችሁ ወደ ቪዲዮ እንሄዳለን ማለት ነው በሰሞኑ ከሰማናቸው ዜናዎች ደስ ከሚሉት ውስጥ ጆን ዳንኤል ተፈቷል ጆን ዳንኤል እስቲ ሲፈታ ያለውንና ከለትውስጥ የተወሰኑ ነገሮችን እናነሳለን ሾፍ እናደርጋለን በድብቅ የተቀረጸ ወዲዋና ጋር ኮፊዮና ጋር ምንድነው ስለሆነ ይገባችሁ ዋው ግን እሱ ይሁን አይሁን እሱ ነው ራሱን ደበቅ አድርጓል እስካሁን ድረስ ላይቭ ላይ ወጥቶ በእንትን ቪዲዮ አልወጣም ነገር ግን በድምጽ ገብቶ ነበረ በጣም ደስ ብሎናል ጆን ዳንኤል እንግዲህ ከአንድ አመት ከ4 ወር እስር ቆይታ በኋላ ነው ወደ ቤተሰቦቹ የተቀላቀለው እንግዲህ ወንድማችን የታሰረው ለትውስታ ያክል በአሸንዳ በዓል አከባበር ላይ ለመሳተፍ ወደ መቀሌ ከአዲስ አበባ ወደ መቀሌ በሚወስደው የአየር ትራንስፖርት ላይ ተሳትፎ ነበረ እና በአየሩ ደህና ባለመሆኑ ምክንያት ውረዱ ተብሎ ከአንድም ሁለት ፕሌን ላይ ይመስለኛል በጊዜው ውረዱ ሲባሉ አንወርድም አይነት ነገር ግብ ነበር የተፈጠረው እሱን እስቲ እንትኗን እንያት ሞመንቷን እንያት እሺ የዛተበትን ሰውዬ አይቻለሁ እሱን ሪከርድ አድርጋችሁ ላኩልኝ የዛተበት ሰውዬ አይቻለሁ አቤት ምን አርጌ ነው የሚዘኝ ምን አጠፋው ለምን ነው የምታሰረው ለምን ነው የሚያዘው አሳየኝ ሰውዬው አስሯለሁ ዮኒ ማኛው ሰው እንዲቃጠል የሲዩን አጠፋ ኧረ ለይወከላ ኩንታኮ Okay, what's going on in here? I gotta tell you. I gotta say something about it. It's an Ethiopian Airlines. It's domestic flight. And these people over here, they want to travel somewhere else. ዮኒ አይደለም በእንግሊዘኛ አታወራ እኔ አሌክስን ጠርቼ አሌክስን ባስገባው እዚህ ጋር ላይቭ ላይ 100,000 ሰው ይገባል 100,000 ፈረንጅ ይገባል አሌክስን ጠርቼው ሼር አድርጌለት ባስገባውና ብነግረው ለሱ የሱ ምናምን ሰዎች 100,000 ሰው ይገባል እዚህ ጋር ፈረንጅ መጀመሪያ እዚሁን ጨርስ እኛ ራሳችን ችግር ነው ራሳችን ጨርስ ግን ይሄ ነገር ራሳቸው መብትን መጠየቅ ወንጀል የሆነበት ሆነ እንዴ ራሳችን ኤርላይንስ ስለሆነ ለምን ለውጥ ያሳፉን ነው ሌላ ታሪክ አለው እንዴ ያያየው አዙራለሁ ምንድነው አልሰጠም እያየልኝ ዮኒ 25,000 ሰው ሪከርድ እያየ ማለት በግል አዙረው ዙርና ና ተናገር ኤይ እኔ ስክሪንሾት አደረገዋለሁ ሰው ለማየት ያውቃ ይቆጫል ያለኝ ነው አየው ሲመታኝ አየው አይደል ለማየት ያውቃ ሲመታኝ አው ጋይስ የቅድሙ ሰው የሪከርድ አድርጋችሁልኝ አይደለ አሸባሪ ሲለኝ ሪከርድ አድርጋችሁልኛል አይደለ በስም ማጥፋት ከሷለሁ ሲያሳዝን በእናትህ
እንግዲህ ጉዳይ የተፈጠረው እንደዚህ ነበረ። ጆን ዳንኤል ላይቭ ላይ ገብቶ ዮኒ ማኛን ያስገባል። ዮኒ ማኛ እንግዲህ በመግባት ልጆቹን ሆት በማድረግ እንደዛ እንትን ይሄ ነገር እንዲፈጠር ተደርጎ ነበር። ፊቱን አሳየ ምናምን ብሎ ጓገጭ ብሎ ላሳየ ባምባሪ ኋላ ላይ እንግዲህ የተፈጠረው አሁን እንዳየናቸው ፍርዱ ተፈርዶ 1 ዓመት ከ4 ወር ማለት በጣም ብዙ ጊዜ ነው። በነገራችን ላይ የኢትዮጵያውያን ችግር የሚያስተዳድረው መንግስት ነው። መንግስት እስከሆነ ድረስ ለመንግስት መገዛት ግዴታ ነው። ህግ ወጣ ህጉን መከተል ግዴታ ነው እንጂ እሱ ውጭ ሀገር ሆኖ ስላወራ አይደለም። ምን ያመጣል እሱ ውጭ ሀገር ሆኖ ስላወራ? የተጎዳው በዚህ መሃል ምስኪን ወንድማችን ነው። ጆኖ እንግዲህ ለቤት እንኳን አበቃ። አሁን ያው ሁሉ ነገር አልፎ መግለጫ እንግዲህ እንትና ዮኒ ማኛም ልኳል፣ መግለጫ ልኳል። እንደዚህ ካስከፈደደው በኋላ ለ1 ዓመት ከምናምን ዮኒ ማኛ እያልኩ እየተባለ ሰወቀስበት የነበረ ስም ነው። በጣም እንኳን አበቃ እግዚአብሔር፣ እንኳን ለቤት አበቃ እግዚአብሔር፣ እንኳን ለቤት አበቃ ጆን ዳንኤል። ደስ ብሎ አንተም ሳትሆን ሌሎችም አብራችሁ በነፃ ትለቀቃላችሁ ስለተባለ በጣም ደስ ይላል። ጆን ይመችህ፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ብዙ የሚወዱ የሚያከብሩ አድናቂዎች አሉ። ሆፕፉሊ ነገሮች ይሳካሉ። በአንተ በጣም በጣም የተወቀሱ የዛኔ ምን ነው ባልገባው ብዬ የተጸጸትኩበት ቀን ነው። ፈጣሪ በሚያውቀው እንዴት ተጎትኩቼ እንደገባው ማንም ያውቃል። ግን የኔን ስም ማጥፋት ስራቸው ስለሆነ ምንም ማድረግ አይቻልም። ለማንኛውም ጆን እግዚአብሔር እንኳን ለቤት አበቃ። እግዚአብሔር ይጠብቅ፣ በርታ። ብዙ ስራ ይጠብቃል። ብዙ ስራ ይጠብቃል። በርታ። የሚወዱ ጓደኞች አሉ፣ በጣም የሚወዱ ብዙ ሰዎች አሉ። በርታ ነው የምልህ። እኔ አንድ እውነት ልንገር፣ እንደው እኔ ይሄ ሰውዬ ምኑም ቀልቡን ላይ መቸኝ ለምን እንደሆነ አላውቅም። 4 ደረጃ ሲወርድ እኮ ሶስቴ ሀሳቡን ይቀየራል። ያልሆነ አሁን ፍቅር ሲዝም ነው የቀረው። እንደውም እንትና አልቀበልም ብሏል። ደምሳሽ ነብይ ደምሳሽ አልቀበልም ብሏል። ያው ለትውስታ ያክል ጠብ ለማድረግ ያክል ነው። ነገር ግን ሰው ታስሮ ሀስሉን ከፍሎ ከወጣ በኋላ ሲወቀስብህ ነበር ማለት ኋላ ላይ ብዙ ነገር ተናግሯል እኮ። እንዴት አልወርድም ትላለህ ምናምን ብሎ ሲያሾፍም ነበረ። በእርግጥ ያ ነገር ያለፈ ነው። ህጉ በጣም ጠበቅ ያለ ነው። ሶሻል ሚዲያ ላይ እውነቱን ስነግራችሁ በጣም የምትጠነቀቁ ይሻላችኋል። የምትናገሩትን ባለፈው ማቅረበንላችኋል፣ የምትለብሱትን የትኛውንም ነገር መጠንቀቅ አለባችሁ። በቃ አሁን ቀልድ አይታወቅም። ይሄ እንደ በፊቱ የቅርታ ቪዲዮ ሰርቼ ላሽራለሁ። እኔ በጣም ነው ደስ የሚል። እኔ ደስ ብሎኛል። እውነት ደስ ያለኝ በምንድን ነው? ጋጦጥ አለባበስ ላይቭ ላይ የምናያቸው ንግግሮች ቪዲዮ ላይ ማቅረበንላችኋል። እሱ መቅረቱ ቢያንስ ለሚያየው ሰው ለትውልዱ እኮ የሚያየው ሰው ትውልዱ ናቸው። አሁን ላይ እኮ ልጅ መውለድ የሚያስፈራበት ጊዜ ላይ ደርሷል። ምክንያቱም ልጅ እነዚህን እያየች ምን ትሆናለች? እንደገና ደግሞ አሁን በቪዲዮ ላይ የምናያቸው ሰዎች ዞሮ ከኛ ልጆች ጋር አንድም በሌላም መንገድ መገናኘታቸው አይቀርም። ስለዚህ የሚያስፈራ ጊዜ ሆኗል። ያ ሁሉ ነገር በመቅረቱ በጣም ደስ ይለናል። እኛ የመቅረቱ ደግሞ እንትኑን ላሳይ። በጣም እኔ ቀየር አድርጎ ምን አይነት ጌም እንደሚጫወት ስድ የሆነ ነገር ካደረጉ እንደሚታሰሩ ስለሚያውቁ ምን እያደረጉ እንደሆነ ተመልከቱ። ሼር ኤቭሪባዲ። ኦኬ መንግስት እንትን ነው የአባይ ግድብ ቆሻሻውን መሳካት ነው። እሰይ ዳር ታጠነ በዳር እኮ ቀረ። ሼር ያደረጋችሁ ጋይስ የውበት ሚስጥር ነው ፍናኔ የሌለን እሷም ያለኛ የምትለማ የምትል አሁን እንዳለ ላይቮቹ በሙሉ ልማታዊ ላይቭ እየሆነ ነው። ልማታዊ ላይቭ ይሄ ቅጣት እያሉ ማይሆን ነገር የሚያደርጉ ቅጣት እያሉ ቲቪ የሚሰብሩ አላያችሁም? እኛ እንደውም የተወሰነውን ነው ይዘንላችሁ የመጣሁት። ምን አይነት ጭምልቅልቅ ያለ ብልግልግ ያለ ቅጣቶች እንደሚቀጡ ብታዩ። እዚህ ሙሟቸው ላይ ዘይት እሱማ ወጥ በስራ እንደቀራቸው እግዚአብሔርን ፓንት ያወልቁና ሙሙ ማሳየት እግዚአብሔርን እኔ የሰው ልጅ ምን የሆነበት ዘመን እግዚአብሔር የባረካት ሀገር ኢትዮጵያ ምናምን ይባላል። እዚህ ላይ ያለውን ነገር ብታዩ ግን እንደዛ በትንሽ ሰዎች ምክንያት ብዙ ሰው ማጠቃለልም ከባድ ነው። በጣም መልካም ለሰው የሚያስቡ
ደግ ልቡና ያላቸው ሰዎች አሉ። ይሄ የማይካዳቅ ነው። እኮ አይነት በሳል ሰው ነህ አንተ። ግን ትችላለህ እኮ አንተ። ተራ ወዳጆችም ሌላኛው ላይቫቸውን ላሳይ። እሺ እንያቸው። መጣ ናችሁ በጣም ያስቃል። ኦ ማይ ጋድ ያኛውስ ወንበር ስራ አይቻለሁ። ናውጣ አይቻለሁ። አታማፍር አይቻለሁ። ና ከዚህ በኋላ ላይቫችን እንደዚህ ነው የሚሆነው። ኖ ሞር ምንም ነገር አይደል? ምንም ነገር ትገባታለህ። ለኤግዚቢትነት ነው የምትቀመጠው። ለማንኛውም ጌም ላይ የምታደርጉ በተለይ እንትን ያደርጋል። ላይቭ ላይ ስትሆኑ በጣም ስሜታዊ ያደርጋል። የሚያናድዱ ኮመንቶች ይኖራሉ፣ የሚያነሳሱ ኮመንቶች ይኖራሉ፣ ስድቦች፣ አይዞ የሚሉ እንትኖችም ይኖራሉ እና መለፍለፉ አስፈላጊ አይደለም። እኔ ደስተኛ ነኝ። እኔ ከመንግስት ጎን ነኝ በዚህ ሰዓት። አይም ሃፒ። እኔ በዚህ ጉዳይ ላይ ዝም አይነቅዝም አይደለም የሚባለው። ዲሲፕሊን ጸጥ ምንም በቃ ምንም ለውጥ ማንዳማታመጣበት ነገር ከሆነ ይሄ ስርዓት አልበኛ የሆኑ ሰዎችን ልክ በማስገባቱ ረገድ እኔ ከመንግስት ጎን ነኝ። እኔ ምንም የምናገረው የለኝም፣ ግን 2 ሰዓት ብቻ ነው ማለት ነው። ለማንኛውም ይመቻችሁ። የታሰራችሁ ልጆች ደግሞ ከጥፋታችሁ ተምራችሁ ለህብረተሰቡ ጥሩ ነገር ታቀርባላችሁ ብዬ አስባለሁ። ለቤታችሁ ፈጣሪ በሰላም ያብቃችሁ ብዬ መልካም ምኞቴን ለመመኘት እወዳለሁ። ያው ሰው ሲታሰር ደስ ይላል፣ እሱ ደስ አይልም፣ ግን ለታሰራችሁት መፈታትን ያደርግልን። መታረም እኮ መታሰር ማለት መታረም ነው። ለእርማት ነው የገቡት። ታርሙ ይወጣል ማለት ነው። ወገን እንጀራ ጥልፍ ተጀምሯል። መቼም ተጠልፎ እንጀራ ጥልፍ አይደለም ያያቴን ጥልፎች እነዚህ ዳንቴሎች ታወሰችኝ። አሁን ይሄን በልተን ሰው እንሆናለን። ይሄን ያጣ ሴት ግን ጎበዝ ነው። በሱ ገበርኩ በብሩሽ ነው ይሄ እንጀራ የተጋገረው። አንተ አሳብዱኝ እኮ እነዚህ ሰዎች አሁን ጭራሽ እንዲህ ለብ አድርጋችሁ መውጣት ጀመራችሁ። ባለፈው እንደውም እንጀራ ገዛ ተብዬ ተልኬ ማለት ነው። እሺ ባሉ ሱቁ ምን ቢለኝ ጥሩ ነው ስንት እንጀራ አለኝ። አንድ ለዋለው አንድ ብቻውን አይነሳም። 2 አድርገው ከዛ ምን ቢያረቅ ጥሩ ነው። 2 ማለት ነው እንደሉ ላጥ ይሄኮ ታለንት እኮ ነው ወዳጆች። እንዴ ይሄን እንጀራ የጋገርሽው ልጅ እኮ አንቺ እኮ ታለንት ነው ያለሽ እኮ። እንጀራ መጋገር ትችያለሽ አይደለም? ከዚህ ከምጣር ላይ ይሄንን እንጀራ ማውጣት ከቻልሽ ሰውን ከመቀመቅ ማውጣት ችሎታለሽ። ለምን አይድል አናዘጋጅም? አይድል አይደለም ይሄ መሸለም፣ ዝም ብለህ መሸለም ነው ያለብሽ። ትችያለሽ፣ አንቺ ትችያለሽ። ሲጀመር ቅመሚት እኮ አንዳንድ ጊዜ አነባበሩ እኮ ነው የሚመስለው ከመወፈሩ የተነሳ። ገልብጠሽ ጋግሪው፣ ገልብጠሽ እንትን በአብሲው እኮ እንላለን እኮ። እንጀራው ቻይና ነው ወይ አይን የለውም ወይ ስለ አይን አፋር ነው ዛሬ ጋገርኩ። ኧረ አይደለም፣ ልትበላው ነው ልትመራው ነው ትላለች እንጂ አይደለም። ጉድ እንዴ እግዚአብሔርን እኔ እኮ አንተ ጭራሽ እኮ ወገግ ብሎ እኮ ነው የሚታየው። አይታለ እንጀራው አንዳንድ የሆነ ሰዓት ላይ እንጀራው ጠፋብኝና መስኮት ይታየኝ ጭምር ከኋላ። ይሄ ምን አይነት ታክቲክ ነው? ለምን አታሳዩልንም ለእህቶቻችን? ኢትዮጵያውያን እኮ ምክንያቱም ኑሮ ሸፍናችሁ ያዛችሁት ብቃታችሁ። ባለፈው አንዷ ያለ ዘይት ምግብ መስራትን ስታሳየን ነበር። እንዴ ያለ ዘይት እንደዚህ መጨመር ነበር ብላ እንዴ አንዷ እንደውም ስትገለብጥ እንደውም የሰማሁት ምንድነው እንትን ላይ ቀነሰችው፣ ክዳኑ ቀነሰችና ልትጨምር ስትል እጇ ሸርተት አለና ወጥ ውስጥ ሙሉ ዘይቱ ተደፋ። ከዛ ወጡን የዘይት ቃረገችው። አትጀላንፉ አንተ ምን በቃ ወጡን እየጨመረች ነው ዘይት እንደ ዘይት ማለት ነው። አጣጣውሽ ብራዘር የታባ ጠጣ። ለማንኛውም እንደው ፈጣሪ ጥሩ መልካሙን ጊዜ ያምጣል። ያኔ በ60 ሳንቲም እና በ50 ሳንቲም የምንገዛው እንጀራ እኮ እውነቴን ነው የምላችሁ። ለምለም እንጀራ አለ ይባላል። ለምለም እንጀራ በየበሩ ይለጠፍ ለምለም እንጀራ አለ ይባላል። እኔ እንደውም ለምለም የጋጋሪዋ ሴት ስም ነው ወይስ ምናምን እንል ነበር። ቤት ነው እንዴ ለምለም ያለ? ቤት ለምለም አለች ይባላል። እውነት ከዛ ይለጠፋል። ለምለም ማለት ግን ምን ማለት ነው? ለምንድን ነው ለምለም የተባለው? በቃ የሆነ ለምለም ሲባል አሁን አይደለም እኮ ላስረዳ ነው። ለምን ምክንያት አለው? ተመልካቾቻችን ይንገሩን። አንተ አትቀደድ እንዴ። እኔ ጠየቀኝ። ልትገምት ነው አይደል? ልገምት አይደለም። አሁን ለምለም ሲባል ስለማላቅ እኮ ነው። ይኸውልህ ማታውቀውን ነገር አላቅም ነው የሚባለው። አንተ የምታውቀው ለምለም ኦአርኤስ ሸርተቴው ነው የምታውቀው። ለምለም ማለት ደስ የሚል የለመለመ
አሁን ግን ደረቅ እንጀራ አለ የሚባለው አሁን ደረቅ ነው ለምለም አይደል ደረቅ አዎ ለምንድን ነው እሱን ኮሜንት ላይ እናንተ ማታውቁትን አላቅም በሉ ለበሻው ለምን ደረቅ ተባለ ለምለም ስለደረቀ ነው በፊት የበፊቱ እንጀራ ልንገርህ ባዶንም ትበለዋለህ በሚጥሚጣ ትበለዋለህ ያሁኑ እንጀራ የሚገባበት ባድ ነገር ከመብዛቱ የተነሳ እንዲህ ብሎ ነው የሚመጣው እንጀራው እሱ ስልከና እንደው አንዳንዴ ደረቅ ጣትን ሊቆርጥ ይችላል ወደ ቀጣዩ ለማንኛውም የለምለም እንጀራ አለን ትርጉም ከስራ አስቀምጡልኝ ለማለት ፈልጌ ነው ማታቁትን አላቅም በሉ ወዳችኋል ወደ ቀጣዩ ስንቶቻችሁ ቤት እሺ እንጀራ ተሽጧል እኛ ቤት እንጀራ እና ጠላ እንደ ቢዝነስ እኮ ድሮ እሱ ነበር ጠላና እንጀራ በየአይነት ተሽጧል በየአይነት እዛው ትበላለህ እዛው በልት እዛው ጥጥት ገላግሌ አይደለም እንጀራ ይጋገር ድሮ አይተ ከሆነ ጉሊት አለ ላቀች እዚህ ላችሁ እኮ ላቀች የምትገጣጠመዋለች ከጎን እሳት ማውጫ አለው አይደል ላቀች ስትመጣማ እንት ነበርች ቴክኖሎጂ ነው ይሄ የሚገጣጠመው ላቀች ተብሎ ይታወቃል በየመንገዱ እንጀራ የተጋገረ ምናምን ማስታወቂያ ይሰራ ነበርና አሁን እኛ ፕሮሞሽን እንደምንሰራው አይደል ከዛ ምን ይደረጋል መሰላችሁ እንጀራ የጋገሩ በዛ በኩል ምጣድ አለ እንት እሳት እንፋሎት የሚወጣው ላይ ጭስ ሞጫ አለ እሷ ላይ ድስትም ጭሱ ላይ ሌላ ደግሞ ድስትም ይጣዳል እንደገና ደግሞ ምጣድም ይጣድበትና አምባሻውን በዚህ በኩል እንጀራውን በዚህ በኩል ከዛ የድሮ እናቶች እኮ እመቤት አልነበረም ስባቸው መስሪያ ቤት ነበር ያስብላል በግራና በቀኝ ትችላላችሁ እናቶቻችን ግን ምንድነው ሁሌ እነሱ ፕላን አድርገው የሚነሱት አምባሻዬን ሸጬ ከዛ ነገር ከነጎዳ እንደዚህ አድርጌ ምናምን ገበያ ምናምን ሲበዛልኝ ማከፋፈያ ሱቅ ከፍቼ ምናምን በቃ ሌላ ታሪክ ለሆቴል አቅርቤ ምናምን ነው ግን የሚጋገረው አምባሻ ከቤት ውስጥ መንጋ ካደረ ይበላሻል እዚህ ውስጥ ነው የሚያድረው ስለዚህ ምን ማለት ፈልጌ ነው የእናቶቻችን ፕላን ያመከንን ስንቶቻችን ነን እንደኔና እንደተሙ አይነቶች መና ያስቀረን ስንቶቻችን ነን እኔ መና አስቀረን አልበላህም አንተ አልበላህም እኔ እናቴ የምትጋገር የሚሸጥ የነበረ ምን ታውቃለህ እኮ አልበላህባትም ማታ ላይ ከሚደፋ ተባብረን እንንፋ ውፋ ከሚደፋ ተባብረን እንንፋ እና ይባላል ያው የሚስቱን ትክክለኛ ፊት ያየው ባል ፍቺ ጠየቀ። በተባበሩት አረብ ኤምሬትስ አዲስ ተጋቢዎች በመዋኛ ገንዳ እየተዝናኑ ባሉበት ወቅት የሚስቱን የተፈጥሮ ፊት የተመለከተው ባል በአፋጣኝ የፍቺ ጥያቄ ማቅረቡ ብዙዎችን አስገርመዋል። ከትዳራቸው በፊት በርከት ያሉ የፊት መዋቢያዎችን የምትጠቀመው የ28 ዓመቷ ወጣት ከሰርጋቸው በኋላ ከባሏ ጋር በመሆን በአልመምዛር ባህር ዳርቻ በመዋኘት ላይ እያለች መዋቢያዋ ለቆ ትክክለኛ የፊት ገጽታዋ መታየቱ ተነግሯል። በዚህም ድንጋጤ የተሰማው የትዳር አጋሯ በሌላ ማንነት ቀርባኛለች አታላኛለች በሚል በአፋጣኝ የፍቺ ደብዳቤ ማስገባቱን ገልፍ የዜና አገልግሎት ዘግቦታል። እንዴ እሱ ፊቷን ብሎ ነው እንዲያገባው ሲጀመርስ እንዴ እውነት መታየት አለበት አንዴ ምን ሆነ ነው አንተ እኮስ የሱም ጥፋት ነው በርግጥ ግን መጀመሪያ ማሳየት ነበረባት እንዴ ምን ማለት ነው ሲጀምር መልኳን ብሎ ማግባት የለበትም ይሄ ሀቅ ነው እኮ ፍቅር ነው ሲቀጥል ግን ማወቅ አለበት የሴት አሁን ለምሳሌ አስባለሁ አሁን ልዩነት አለው ሜካፑ በጣም የተጋነነ ነው አፍንጫዋ ሰልክክ ያለ ፊቷ ሹጥ ደግሞ ሜካፕ ሲቀቡ ሌላ ተጨማሪ ይሄን የመሰለ ፊታቸው ማለት ነው ሹጥ ትላለች እንደውም አንዱ ጨዋታ ያነሳውለት ነው የምላችሁ አይፎን የሚሸጠው ልጅ ታቋላ አይፎን ስቶር ሶፊ ማን አይ ስቶር ምናምን መሰለኝ ምን አጋጠመኝ አለ ኢንተርቪው ላይ ነው የተናገረው አይፎን ልጅቷ ትገዛለች እሺ መጥቶ ይገዙና አዲስ ነው አንቦክስ ተደረገ ምናምን እስኪ ከፋፈት ምናምን ድረስ ፌስ አይዲ ያላ ፌስ አይዲ ተሰራ ምናምን እሱ የሚጫነውን ነገር የሚስተካከለውን ነገር አስተካከለ በቃ አንተ እስክታስተካክል ድረስ የፀጉር ቤት ደርሼ ልምጣ ምናምን አለችው ከዛ በኋላ የት ብትሄድ ጥሩ ይሄ ኦምብሬ ምናምን የሚሰሩት የለ ኦምብሬ ብሮስ ባለፈው ማስታወቂያ ሰራል እሱን ሄዳ ተሰርታ ምናምን መጣች ከዛ ምን ቢወጥ ጥሩ ነው አይክላውድ ለምንትን ለማስተካከል ወይኔ ፌስ አይዲ ገጭ ይላል አላቅሽም ሎክ አድርጎ እዛው በቃ አሁን መነሳት አለበት በቃ ያ ቀን ሴንስ የሚያደርግ እዚህ አይንህን ምናምን አካባቢ አይደለ ለዛ በቃ አልሰማም ማለት እኮ በቃ መታጠብ አለባት ማለት አይለቅም ኦምብሬ ደግሞ አይለቅም እንደ ታቱ አይደለ ትበላለ በቃ እና ባሎች ስታገቡ ሚስቶቻችሁን ቀድማችሁ ምን ታደርጋላችሁ ፊታቸውን
ሙሽልቅ አድርጋችሁ ወይ በእርጥብ ፎጣ ውሃ በነካው ሁለቱም ነው። አሁን ወንዶች ብዙም አልተለመደም እንጂ ወንዶችም ጀምሯል። በነገራችን ሜካፕ እውነቴን ነው። ይሄ ቅንድብ ገመድ እንዲህ እሱን ምናምን ቪዲዮ ሰርተንበታል። እሱን ሜካፕ ቀለሞች ምናምን ተጀምሯል። ምን አይነት ዘመን ላይ እንደደረስን አላውቅም። ዘመነ ድሪቶ የሆነ ዘመን ሰርጉ በዋና ይሁን እዛ ላይ ይታወቃል እንጂ ሞዴል ጠበስኩ ብለህ ወደል ነው የምታገኘው። እንዳገባው ብለህ ግንድ ነው የምታገኘው። በርግጥ እንደውም የዚች አሪፍ ነው። ግን ችግሩ ምንድነው? አሁን በዚህ እንደ ሀሳብ ለመስጠት ያክል አንደኛ መልክ አይቶ አይደለም ሰው ማግባት ያለበት። መልክ ታጥቦ አይጠጣም። እድሜ በሄደ ቁጥርም ደግሞ እየጠፋ የሚመጣ ነገር ነው። ዋናው ግን የውስጥ ውበት ነው። እባክህ ምን ኤክስሬይ ይዞ የሚዞር ሰው አለ እንዴ ላንተ? አይ ውስጥ ውበትማ ግድ ነው። የውስጥ ውበት ከጊዜ በኋላ ነው የምታውቀው። ምጨቀጭቅ ከሆነ ምን ያደርግልሃል? ለምሳሌ ሚስት አገባ፣ ከዛ በወጣ በገባህ ቁጥር ቤትህ ሰላም ካጣ ምን ያደርግልሃል? ሱስ ልክ ነህ። ምን ውጪ ሩም ይዘህ ልታደር ነው? አየህ አይደለ? በእርግጥ ሁለቱም ቢኖር አይከፋም። ግን ደግሞ ከሁለቱም ማግኘት ካልተቻለ ደግሞ ጸባዩን መረጡ ለማለት ነው። በጣም የሚገርም ልንገር፣ እንደዚህ አይነት ብሩህ የሆነ ሀሳብ ይዘህ ስቲል ጺማም ሲንግል ሆነ መቅረት ምን ላድርግ? የሚፈልገኝ ጠፋ። ኦምብሬ ብሮስ በዚህ በመልኬ ምክንያት ድንግል ሆኜ ወደ መቀመቅ መውረዴ ነው። በጣም አሁን አእምሮ የሚነካው ነገር ቢኖር እሱ ነው። ጎበዝ ነሽ የምር በጣም አንቺ ሰው ማስመጥ ትችያለሽ። መልኬ ነው ጠላቴ። አንተስ ትንሽ ደግ ነህ። የፍቅር አገላለጽ ሌላ ታሪክ ገብቷል። ግሴ ሌላ ህይወት ውስጥ ገብቷል ወይ ዘንድሮ ወጣት። እናንተ ይሁን ነፍረዱ ቃል ኪዳን እየሰጠችው ሰርፕራይዝ ላድርግ ብዬ ነው። ኦምብሬ ብሮስ ይህ ምንድን ነው? አወኩ ይሄ ነገር ጡት ማሳጃ ነው። ነገ ደግሞ ፑታንቶ የፒኪኒውን እንጠብቃል። በዚህ አቋማችሁ ድሮ ፕሮሚስ ስትገቡ ለካ ይሄ ነገር ነው አሁን ገባኝ። እንደው ባጠባው ጡት ይሻል። እንደው በዚህ ካደረጉ በኋላ ነገ ላይ ሲፋቱ ፍቅር ባጠባው ጡት ይሻል። የምሬን እኮ ነው እንዴ። አንተ ድሮ በዘንባባ አላረክም እንዴ? ችጋራ ምን ታርግ ከሌላት ዶዶራንት ውጪ ድረስ ይዛ መታ ነፋችበት። አይበቃውም? ይሄ ደግሞ ትርጉሙ ምን ይመስላል? አሁን የጡት ማስያዣ እንትን ይዛ መታ አየህ፣ ችግር ነበር። ልጅታ ጠጣ። ይሄን ቪዲዮ የምታዩ ያገባችሁ አሁን ላይ አገብታችሁ የወለዳችሁ ልትኖሩ ትችላላችሁና እስኪ የመጀመሪያ ጊዜ ለምትወዱት ባላችሁ ወይ ደግሞ ለምትወዱት ሚስቶቻችሁ የፍቅር አገላለጽ እሷን ይገልጽልኛል ብለህ የምታስበውን ነገር ትሰጣታለህ። በአብዛኛውን ጊዜ የተለመደው ኢትዮጵያውያን ዘንድ ፑታንታና ጡት ማሳዣ። እሱ ሌላ ነገር ነው። ሌላ ታዲያ አንቺ ሂጂ ዞርበል ሂጂ። ስለ ፑታንታ እያወራን ስለ ፑታንታ የወንዶች ነገር እያወራን ነው። ይኸውልህ ጡት ማስያዣና ፓንት የሚሰጠው ሌላ እንትን አለው፣ ሌላ ኬዝ አለው። ባይዘዌ እኔ እንደሰማሁት ከሆነ ቱ ቢ ሆነስት እኛ ልጆች ነን፣ ይሄን ከዚህ ነገር ራቅ ማለት አለበት። ግን ያው ሲሰማ ሶሻል ሚዲያ ማያሰማህ ነገር የለምና ጡት ማስያዣ ፑታንታ ኢን ኬዝ ቱ ፊክስ አናዘር ሌቨል ኦፍ ዘ ሌቨል ለማድረግ አየህ። እነሱ አሁን ችግሩ ምን መሰለህ? ችግር ነበረባቸው። አሁን እኔ ሃይስኩል ላይ የኔ አይን ፍቅር ይዞኝ አወጣው። የገሴ አይን ፍቅር ተውት። በሙኩ ደሃ ነኝ ይላል ሄዶ ባንዲራ ጋር ሄዶ እማ አታስታውሰኝ። የግሴ የፍቅር የጊፍት የታንጉት ቆቀር ነበር። ትዝ ይላል። ዘግቶ ነበር። ከዛ ሴቷን ለማማለል ሲል ምን ያደርጋል? ዛሬ በኔ ነው ይለናል ማለት ነው። ከዛስ ምን ቢሆን ጥሩ ነው? ሂሳብ የሚያስቆልፈኝ እኔ ነው። እሱ በጋበዘው ካለ እሱን ከሌለ እቃጥባለሁ። ምንም ታንጉትም ደግሞ የምታካብድ ሰው አይደለች። በቃ ብዙ 2 ቆቀር 3 ቆቀር ነው። ያቺኛውም እንብርቷ እስኪንጣጣ ያስተረው ከበሮ እስክታክል ድረስ ትበላና ላሽ ትላለች። ግን ሀብታም ነው ተብሎ ሴቶች ግን ቆቀር ዲገር ናቸው። የሚፈልጉትን እስኪያገኙ ነው ሲጀመር።
እኔ ከዛ በኋላ እንዴ በቃኝ በቃ ያይን ፍቅር ያዘኝ ሄድኩኝ በቃ ወንድ እኮ ነኝ ደግሞ እዛ እስክሪብቶ ይዤ ሄድኩና አዲስ ቢክ እስክሪብቶ ቢክ ኦሪጂናሉ ቢክ ይሄ ውስጡ ቀለም ያለው አይደለም ከዛ ከተስማማሽ ስጪኝ እጄን አድርገኝ ከተስማማሽ ስጪኝ ከተስማማሽ እስክሪብቶ መልሽልኝ ካልተስማማሽ ግን የኔና አንቺ ነገር በዚህ ያበቃል አልኳት እኔ በቃ እንዳንተ መሰልኩ እንዴ ነገር አንተ ነገርልኝ ብትለኛለህ አይደል እኔ ግን እንደዛ አይደለም ነበር ከዛ በሳምንቱ እኔ እኮ በጠብቅ እስክሪብቶ የሁለት ብር እስክሪብቶ ፉት ከዛ በጠብቅ ልጀነተል በሞክር ምንም ልጅቷ ልትሰማ አልቻለች እንደው እስክሪብቶ መልሽልኝ ተዚህ ይለኛል እንደው ልጅቷን ማጣቱ ሳይሆን እስክሪብቶን ማጣቱ አስለቅሶታል ንጉሴ ገረፈኝ አገራረፍ እስክሪብቶን እንትን እየጠየቀኝ ደሞ አቤት የዛ ሁሉ ያ ሁሉ ግፍ የሴቶች ግፍኛ ላይ ያደረሱት አቤት ግን አሁን ሊክሰን ነው ምክንያቱም ኢንዶኔዥያ ነው በመናምን ሴቶች የወንድ የባል ኪራይ ጀምሯል እየተባለ ነው ባለው ሬሾ አንድ ወንድ በ10 ሴት ምናምን ገና ታለቅሻታለሽ ምን አልፋሽ እኔ ግን የወጋ ቢረሳ የተወጋ ይረሳም ነው የሚባለው ይረሳውልሽ እንዳይመስልሽ እስክሪብቶን ደግሞ አፍንጫሽን ይዤ አስተፋሻለሁ አንቺ ሌባ አቅሻለሁ በቃ ተው እንጂ በዘመን አይፎን እስክሪብቶ ላይ ጓስት አማ እንቀጥል ቤተሰብ እያስገደደ የምትሯሯጡበት ነገር አለ አይደል ደብተርህን ጥላል የቤት ስራ ሰርታል ባንማራው እኔ ይሄን ዘፈን ተቋለ ባዶ ነበር ጭንቅላቴ እንደሱ ነው የምትሆነው ወላጆች ከኔ ትንሽ ነገር ነው የሚፈልጉት አያትም በጣም ነው ማምስት ተቋለ አይደለ አያቴ ብዙ ነገር ያደርጉልኝ ባይዘዌ ይሄ እኔ ቁም ነገር ይሄ ኒው ላይፍ ይባላል ሞር የሚሰሩት ህፃናት ላይ ነው ብዙ ጊዜ ብለነው አናቅም በጣም ነው የምናመሰግናቸው እውነት ታውቋቸው ሰዎች ካላችሁ ሜንሽን አድርጓቸው ህፃናት ቤት ውስጥ ያስቸገሩ አላነብም ብሎ ፕላስ ከህፃንነታቸው እንትን ወጣ ብለው እንትን የሚሉ ልጆችን ይወስዱና ትሬኒንግ ሰጥቷቸው ከቤተሰብ ጋር ያላቸውን ነገሮች አስተካክለው በጣም ብዙ ህፃናት መድረክ ላይ ወጥተው ሲያለቅሱ አይተናል ብዙ ወላጆችም ያመሰገኑ ሲያለቅሱ ሰምተናል በጣም እንደዚህ አይነት ተቋማት ቢበዙልን ልጆቻችን የተሻለ ነገር ይኖራል አሁን ከሚያዩት ነገር ጭንቅላታቸው እየታጠበ አሪፍ ነገር ይኖራቸዋል ብዬ አስባለሁ ህፃን ማሳደግ እንደ ቀላል ነገር አትዩት ይሄ በቃ ፊዚካሉን ነገር ብቻ አትዩት ፊዚካሉ ማለት ለምሳሌ 9 ወር ማርገዝ ከዛ በኋላ ለልጆች ምግብ መስራት ከዛ ማጠጣት ማብላት ይሄን ያደረጋችሁትን ነገር ልጆቻችሁ ላይ የለፋችሁትን ልፋት ልጆቻችሁ እንዲያሳዩአችሁ ከፈለጋችሁ የነሱ ጭንቅላት ላይ ነው መስራት ያለባችሁ ይሄ አይገረፍም አይነካም ጭንቅላቱ እንደዚህ ይሆናል እንዳህያ ይነረት አይደለም እኮ እንዴ ልጅ አይደል እንዴ ተወልዶ አይደል እንዴ አይደለም መደብደብ ይቀርና ልጆቻችሁን ስታሳድጉ ቢያንስ ለራሳቸው እንዲሆኑ ነገ እነሱ ለራሳቸው አልሆኑ ማለት ጦሱ እናንተ ላይ ነው ተመልሶ ይመጣል በተለይ ሴቶች እናቶቻችን እናንተው ተደፈራላችሁ አባቶች ደግሞ ቤት መጥቶ ይደበድባቸዋል ልጆች ይሄ የሚታይ ነገር ነው አሁን ላይ ያየነውም ያለው ነገር ፊዚካሊ መጎሳቆል በጣም ትልቅ ነገር ነው ነገር ግን ይሄ ልጁን ካልጠቀመው ምንም ማለት አይደለም ኪሳራ ማለት እና ልጅ ላይ ቀልድ ተው ልጅ እንደ ልጅ ማደግ አለበት አሁን ለምሳሌ 10ዎቹ እድሜ ውስጥ ካሉ እንደ 10ዎቹ እድሜ ነው መኖሪያ ማውራትም መብላትም መጫወትም ያለባቸው ለምሳሌ 18 አካባቢ ላይ ሃይ ስኩል የሚገቡበት ታይም ናት ምን አዲስ ነገር አለ በፊት ካያቸው ነገሮች የተለየ ነገር በፊት ካያቸው ምን የተለየ ነገር አለ ልጃችሁን ዲሲፕሊን በማስተማር ወደየ ሃይማኖታቸው እንድትገፉ ለምሳሌ እኛ በመናድግበት ሰዓት ሰንበት ትምህርት ቤት የሚባል ነበር ህፃናት ክፍል የሚባል አለ መዝሙር ክፍል የሚባል አለ እነዚህ ከህፃናት ክፍል ከፍ ስትሉ እድሜያችሁ ሲደርስ ወደ መዝሙር ክፍል ደግሞ እሁድ ስነ ጽሁፍ መነባነብ ምናምን ነገሮችን ታቀርባላችሁ በዚህ መሃል ልጆቻችሁ የሚማሩት ነገር አለ የሚያዩት ነገር አለ አምላካቸውን ያውቃሉ ስነ ስርዓት ያውቃሉ የቤተ ክርስቲያን ስርዓት ያውቃሉ ሙስሊሙ ቁርአን የሚማሩ አሉ ህፃናት ፕሮቴስታንቱ መጽሐፍ ቅዱስ ጥናት አለ ኦርቶዶክሱ ህፃናት ክፍል ምናምን ነበር እና በቃ ሼፕ ተደርገ ነው አሁን በቃ ትልቁ ነገር ቤተሰብ ማክበራችንን ታላቅ ማክበራችንን የትኛውን ቤተ እምነት ያስረዳል አሁን ላይም ልጆች እየጠፉብን ያሉት ከነዚህ ከቤተ እምነቶች እየራቁ ልጆቻችንንም እየላክናቸው ስላልሆነ ከእውቀቱ በዘለለ እውቀት ቦታ ዓለማዊ ነገር ነው ያለው መንፈሳዊ ቦታ ደግሞ መንፈሳዊና ሰውነትን ነው የምትገነባውና ሁለቱን ነገር አመጣጥኖ ካልሄደ አንድ ልጅ መጥፋት ነው ሌላ ምን እና ቤተሰቦች
ልጆቻችሁን በጣም ቼክ ማድረጋችሁ እንዳትረሱ። ምክንያቱም ልጆች ላይ እንደዚህ ቆይተን እያወራን ያለነው አሁን ላይ ያየናቸው ያሉ ጥፋቶች ትናንትና በለጋነት እድሜ ያልተቀጩ ስለሆኑ ነውና ችግር የለውም ኖርማል ነው። እሱ ኩታፍ ነው ፈጣን ነው እየተባለ ስለተውናቸው ነውና እባካችሁ ልጆቻችሁ ላይ ትኩረት አድርጋችሁ ስሩልን። ቤተሰቦች እንግዲህ አብራችሁን ስለነበራችሁ ከልብ እናመሰግናለን። እጅግ በጣም ነው የምንወዳችሁ በእውነት እውነቱን ለመናገር ከሆነ እኔ በጣም ወዳችኋለሁ እነዚህ ወዳጆቼ። 10,000 ሰብስክራይብ አልፈን ኦልሞስት ወደ 11,000 እየተንደረደርን ነው። ሳንገባ አንቀርም። 100,000 ሰብስክራይብ ገብተን ፕሌይ በተን እዚህ እንደምናስቀምጥ ምንም ጥርጥር የለንም። ባለሙሉ ተስፋ ነን። የዛሬ ቪዲዮ ስፖንሰር ያደረገልን እንግዲህ መዲ ፐርፊውም ነው። 40% ፍሬግረንስ ኦይል የሚሰሩ ጸዴ ሽቶዎች አሉ። እዚህ ጋር የምታያቸው እንዳለ ሳቬጅ፣ ቫላንቲኖ፣ ቦስ በጣም ማአት አይነት ሽቶዎች ነው ያሉት። ከእናንተ የሚጠበቀው እዚህ ጋር ባስቀመጥነው ስልክ ቁጥር ሃሎ መጋ አሎ በሉን እማ ማለት ብቻ ነው የሚጠበቅባችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ግዴታ ነው። ላይክስ ግዴታ ነው። ትፈልጋለህ? ግዴታ ለኔ ገንዘብ የተባልከው መሰለኝ። ሌላ ነገሩ ለኛ ገንዘባችን ዛሬ ሳይንቀን አክብሮ እዚህ ስቱዲዮአችን ድረስ መጣ። ባከዝ ቀልማደ ዘላለሙን እዚህ ጭራሽ እንግዳ አርጎ ሊያስቀምጠኝ ነው። ያንተን ባለቀ ደስ ይላል። እናት ቴንክ ዩ